ቀና ብላ እንዳታይ አንገቷን ቁልቁል ጠምዝዘዋት በዚህ ያለው የጋሽ ጸጋዬ ትውልድ ነው። የጸጋዬ ማንነትን ማክበር ማለት የራስን ማንነት ማስከበር ማለት ነው። በኢትዮጵያ ልክ ከፍ ያለ ኢትዮጵያንም ከፍ ያደረገ ታላቅ ሰው የሌሎቻችን መንፈስ ከፍ የሚያደርግ ነው። በዚህ ያረበበው የጸጋዬ መንፈስ ነው። ጋሽ ጸጋዬ ትብቶ የተቀበረበትን የተወለደበትን ያደገበትን ቦታ አይተናል። በሆነ መስፈሪያ የምንመለከተው ባለሙያ ወይም ደግሞ የጥበብ ሰው አይደለም። መስፈሪያውን ራሱ የሚያበጅ ሰው ነው። በዚህ የጸጋዬ ጸጋ አንድ ብሎ ተቆጥሯል። የሎሬት ጸጋዬ ገብረመድህን 12ኛ ክፍል ተማሪ ነኝ። ትልቅ ሐውልት ነው በኢላሙ ጎረምቲ ቀበሌ ገበሬ ማህበር ያተተከለው ማለት ይችላል። እኔ ትልቅ ተስፋ አለኝ ማለት ነው። በጥበብ ልጆቹና በልጅ ልጆቹ አንደበት በስስት ውሏል። ሎሬት ጸጋዬ ገብረመድህንን ሳስባችሁ በጣም ትልቅ ነገር ነው ውስጥ የሚሰማኝ። አባቴስ ወንድ ወለድኩ ይበል ወለድኩ ይበል ይልቅ በቃ በምላሱ የሚያመረቃ ወኔው ባረቅ የሚነቃ ልቡን በቧልት የሚደቃ አጎቴ ነው ሎሬት ጸጋዬ ገብረመድህን። እሱም እንዳለው እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት፣ በሳቅ በደስታ ግደሉት፣ በሐሴት በእልልታው ገሩት፣ ካጥንቴ በታች ቅበሩት እንዳለ ጸጋዬ በጸጋዎቹ በዚህ ያለ በደስታ እየታሰበ በጥበብ እየከበረ የካቲት 18 1998 ባረፈባት ዕለት ማግስት ልክ በ20 ዓመቱ ከአዲስ አበባ እስከ አምቦ በጥበብ ጓዶቹ በጥበብ ልጆቹ የጥበብ ሎሬቶ ከበረ። የኢትዮጵያ የስነ ጽሁፍና የቲያትር ጥበብ ባለውለታው ኢትዮጵያዊነትን ከጥቁር ህዝቦች ስልጣኔና ከዓለም አቀፋዊ የሰብአዊነት እሴት ጋር ያጋመደው የሎሬት ጸጋዬ ገብረመድህን የረፍት መታሰቢያ መርሃ ግብር በአዲስ አበባ 70 ደረጃ አካባቢ በቅርብ በተሰራው የሎሬቱ የመታሰቢያ ሐውልት ተጀመረ። ይህ የጉዞ መርሃ ግብር የሎሬቱ ትብት በተቀበረባት የቋንቋ ሀብት ምንጭ በሆነችውና ታላቅ ስብዕና በተገነባባት አምቦ ከተማ ቀጥሎም በሙያ ጓዶቹ በተማሪዎችና ጥበባዊ ስራው ላይ የተመራመሩና የሰሩ የጥበብ ሰዎች በታደሙበት በአምቦ ዩኒቨርሲቲ በሎሬቱ ስም የተቋቋመው የጥበብ ማዕከል ተጎብኝቷል። እዚህ ፊት ለፊት ላይ የምታገኟቸው ስዕሎች እዚህ የሚማሩ ልጆች ናቸው። እዚህ አርት የሚማሩ ልጆች አሉ። ስዕል፣ ሙዚቃ፣ ቲያትር ሁሉንም እናስተምራለን። በተለይ ህፃናት ልጆችን በእሳቸው ልክ እሳቸውን የሚመጥን እንዳልሆነም ገልጫለሁ። የዛሬ 3-4 ዓመት ከዛም በፊት በእሳቸው ስም እሳቸውን በሚመጥን መልኩ ትልቅ የባህል ማዕከል ቢኖረን ብለን ዲዛይን አሰርተን ኦሬዲ ተቀምጧል እና ይሄንን በደንብ ነጋሸቤም ፈንድሬዚንግ ውስጥ በተደጋጋሚ ብዙ ጊዜ ተሞክሯል። ተባብረን ግን እሳቸውን በሚመጥን ልክ አንድ ቀን ደግሞ ሰፋ ባለ በእሳቸው ቤት ተመልሰን የምንገናኝበት ጊዜ ይኖራል ብዬ ተስፋ አረጋለሁ። ስሜ ቢሲያቢ ይባላል። በአምቦ ዩኒቨርሲቲ ሎሬት ጸጋዬ ገብረመድህን ጥናትና ምርምር ማዕከል ውስጥ የቲያትር የተማርኩና በሱ እያገለገልኩ እገኛለሁ። ሎሬት ጸጋዬ ገብረመድህን ማዕከል በጣም ብዙ ነገር ነው። ድምጽ አለ፣ ቲያትር አለ፣ ፒያኖ አሉ፣ ውዝዋዜ አሉ። በጣም ብዙ እዛ ውስጥ የተካተቱ ነገሮች አሉ። ሁሉንም ነገር ደግሞ በነሱ አንፃር በአርቱ አንፃር ባህልን ህግን በጠበቀ መንገድ ነው የምንሄደው። አርቱን በማሳደግ በኩልም በጣም ትልቅ ተዋጽኦ እያደረገ ያለው ተቋም ነው። እንደነሱም ሊሆኑ የሚፈልጉ በጣም ጎበዝ ልጆችንም እያፈራ ያለ ማዕከል ነው ማዕከላችን። አምቦ ዩኒቨርሲቲ በጣም ትልቅ ዩኒቨርሲቲ ነው እንደነገራችሁ 20,000 ተማሪ በጣም ብዙ ነው። እነዛ በሙሉ ሰዎች ስለ ጸጋዬ ገብረመድህን ቢያንስ በየቀኑ እየሰሙ ይውላሉ ማለት ነው። እኛ እዚህ የምንወደው ሰው በጣም የምናከብረው በትምህርታችን የምንማረው የምናጠናው ሰው አትሊስት ማስታወሻ ይሄን የሚያክል በየቀኑ የሚታይበት ቦታ ስላደረጉ አምቦ ዩኒቨርሲቲ ምስጋናችንን መስጠት ይገባል። እውነት ለመናገር አሁንም 20ኛው ዓመት ስለሆነ የመጣ ነው። ወረተኛ ያርገንና ደግሞ በ21ኛው ድረስ ዝም እንዳንል ነው አደራዋ። አይ ምነው መብርሃን ኢትዮጵያን ጨንከንሽባት ቀኝሽን ረሳሻት። እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት ልቦናሽን ታዞሪባት? ፈተናዋን ሰቀቀኗን ጣሯን ይበቃል ዛትያት። አላንቺ እኮ ማንም የላት
ስሜ ኬበረቴራ እባላለሁ። የተወለድኩት በዚሁ በአምቦ ከተማ ነኝ። እንዲሁም ደግሞ በሎሬት ጸጋዬ ገብረመድህን ቀዌሳ ጥናትና ባህል ምርምር ላይ ትወና ክፍል ሆኜ እየሰራሁ እገኛለሁ። እንዲሁም ደግሞ በማዕከሉ ላይ የዳይሬክቲንግ ስራ እየሰራሁ እገኛለሁ ማለት ነው እና ዛሬ እዚህ በመገኘቴና እዚህ በመኖሬ ራሱ በጣም ደስ ብሎኛል። ምክንያቱም ሎሬት ጸጋዬ ገብረመድህን ቀዌሳ ብዙ ያልተነገረላቸው ነገሮች አሉ። እኔ ስለሳቸው እንኳን መናገር ራሱ አልችልም፣ ምክንያቱም ይቀራኛል ገና። የምን እነሱ የደረሱበትን ደረጃ ለመድረስ ሰማይና ምድር ነውና እነሱ ስላሉት ነው እዚህ ድረስ ራሱ የደረስ ነውና ይሄ እቺን ቀን በእነሱ ማዕከል ራሱ ተገኝቼ ማቅረቤ በመስራቴ ራሱ በጣም ደስ ብሎኛል። ሎሬት ጸጋዬ ገብረመድህንን ሳስባቸው በጣም ትልቅ ነገር ነው ውስጥ የሚሰማኝ። አንደኛው ያልተወሰላቸው ጀግና ናቸው። እነሱ የተዋጉት ጀግና የሆኑት በስክሪፕቶቻቸውና በደፍተራቸው ነው። ስለዚህ እነሱ ማዕከል ውስጥ በመማሬ ራሱ አንድ ደስታ ይሰማኛል። ሲቀጥል አርቱ ዙሪያ ላይ የነሱን ፈለግ ተከትዬ እኔም በቲያትሩም በስነ ጽሁፉም ከነሱ ፈለግ ተከትዬ እነሱ የደረሱበት ቦታ ባልደርስም እነሱን ተከትዬ አገራችን ላይም ዓለም ላይም ተጽዕኖ ፈጣሪ መሆን ፈልጋለሁ። የማዕከል የሎሬቱን መንገድ ተከትለው ሀገራቸውን የሚያስጠሩ ተማሪዎች የሚፈሩበት እንደሚሆን ተስፋ በተማሪዎቹ ገጽ በአንደበታቸው በክዋኔያቸውም ላይ ይታያል። አባቴስ ወንድ ወለድኩ ይበል ይልቅ በቃ በምላሱ የሚያመረቃ ወኔው ባረቅ የሚነቃ ልቡን በቧልት የሚደቃ በሴራ በነገር አሽሙር በታክት ባንተሪንግ አዙር ሳሮጥ ሳሽከረክር በብልጠት ባንደበት ንቃት ይውት እና የምር እምወዳቸውና በቤታቸውም ለማደግም ደስ ብሎኝ እያደግኩ ያሉት ለዛ ነው። ለሎሬቱ መታሰቢያ ይሆን ዘንድ በቀዳማዊ እመቤት ጽሕፈት ቤት የተገነባው የጸጋዬ ገብረመድህን ኢፋቦሩ ሁለተኛ ደረጃ ትምህርት ቤትም ቀጣይ የጉብኝት መዳረሻ ነበር። የቀዳማዊት እመቤት ጽሕፈት ቤት ለሁለተኛ ደረጃ ትምህርት ቤቱ ላፕቶፖችና ፕሪንተሮችን፣ ለሬዲዮ ስርጭት የሚያገለግሉ መሳሪያዎችንና ልዩ ልዩ የትምህርት መርጃ መሳሪያዎችን ጨምሮ 8 ሚሊዮን ብር የሚገመት ቁሳቁስ በዚህ ዕለት በስጦታ አበርክቷል። የባህልና ስፖርት ሚኒስቴር የሎሬት ጸጋዬን ስራዎች የሚዘክሩ ተግባራትን በቀጣይ ለማከናወን ማቀዱን የተናገሩት ሚኒስቴር ዴኤታ ረዳት ፕሮፌሰር ነብዩ ባዬም ትውልዱ በሎሬቱ የጥበብ ስራዎች ውስጥ ራሱን በመመልከት የሀገሩን ኪነ ጥበብ ለማሳደግ ጠንክሮ እንዲሰራ አደራ ሰጥተዋል። ኢትዮጵያን ሲሰፋና ሲሰራ የኖረ ጸሐፊ መሆኑን ክብር በሚሰጥ መንገድ ሌሎች ተመራማሪዎች፣ ሌሎች የቲያትር ሰዎች፣ ሌሎች የግጥም ተመራማሪዎች፣ የግጥም ጸሐፊያን የተከተሉትን ፍኖት ሊያደምቅ በሚችል መንገድ ጸጋዬን ልናስታውሰው ይገባል። የሱ ዝክርና ትውስታ እዚህ ለተደረደሩት የነገው ትውልድ ደራሲዎች፣ ጸሐፊዎች፣ ተዋንያን፣ ተመራማሪዎች ትዕምርት ይሆን ዘንድ በር ይሆን ዘንድ ጠንክረን መስራት እንደሚገባን በባህልና ስፖርት ሚኒስቴር ስም መልእክት እናስተላልፋለን። በዚህ ጸጋዬ በተወለደባት ስፍራ የሚኖሩት ቤተሰቦቹም ጸጋዬን የሚያስታውስ ትምህርት ቤት በአባቱ መሬት ላይ ተሰርቶ ማየት ለነርሱም ለአካባቢው ሰውም ጥልቅ ትርጉም እንዳለ ይናገራሉ። ጉልማ ጎንፋ ደክሳ ቀዌሳ እባላለሁ። ቀዌሳ የተወለደበት ስፍራ ነው። አጎቴ ነው ሎሬት ጸጋዬ ገብረመድህን። ይህ ትምህርት ቤት እዚህ መሰራቱ ለዚህ አካባቢ ያለው ጠቀሜታ በጣም ትልቅ ነገር ነው። 12 ኪሎ ሜትር ነው የሚሆነው ከዚህ አካባቢ ማለት በእግራችን ነው ሄደን ተምረን እንመጣ ነበረው ማለት አንድ በቃ ይሄን አቅቶ ዘመድ ያለው እዛ ያስቀምጣል ተከራይቶ፣ ዘመድ የሌለውና አቅም የሌለው ደግሞ እዚህ እስከ 8ኛ ክፍል ብቻ ነበር እስከ 8 ተምሮ ነበር ሲያቋርጡ ነበር በብዛት ማለት። አሁን ግን ይሄ ከተከፈተ በኋላ ለዚህ ቀበሌ ሳይሆን ለአጎራባች በሙሉ በጣም ጥቅም እየሰጠ ነው። ከተጀመረ በኋላ ብዙ ተማሪዎች እንትን እያሉ እዚህ ነው የሚማሩት። ከዛ መመላለስ ቀርቷል። ትልቅ እድል ነው ተሰጠው ለዚህ አካባቢ ማለት። ዳጅን ስለሺ ጎንፋ ደክሲሳ እባላለሁ። ሎሬት ጸጋዬ ገብረመድህን የኔ አጎት ናቸው። ስሜቴ ያው ምን ብዬ ልንገርሽ፣ ወደር የሌለው ደስታ ነው የሚሰማኝ። ምክንያቱም የእሳቸው ስም በዚህ በኢትዮጵያ ደረጃ ብቻ ሳይሆን በዓለምም ከታወቁት ውስጥ አንዱ ናቸው። ትምህርት ቤቱ ከተከፈተ 3ኛ ዓመቱ ነው። ዱሮ ከራሴ ጀምሬ ስነሳ በእግር ነው ተመላልሰን ስንቅ ይዘን አምቦ የምንማረው። በእግራችን የ2 ሰዓት መንገድ ነው። ሌሊት እንነሳለን፣ ሌሊት እንገባለን። በጣም አስቸጋሪ ነበር። አሁን ግን
ሰው ከዚህ ተነስቶ እዚሁ ትምህርት ቤቱን ይማራል፣ ቤተሰቦቹንም ደግሞ በእርሻ ያግዛል። ትምህርት ቤት ነው የተተከለው ማለት አልችልም። ትልቅ ሐውልት ነው በኢላሙ ጎረምቲ ቀበሌ ገበሬ ማህበር የተተከለው ማለት ይችላለሁ። ለአካባቢው በሚገባ ይጠብቃል። እንቁላል ከእጅሽ ቢወርቅ ይሰበራል አይደለም? እንደ እንቁላል እናንከባከባለን። ስሜ ቦሪ ፈንገላና ባላለሁ። የዚህ የጎረምቲ ነዋሪ ነኝ። እዚህ ተወላጅ ነኝ። የሎሬት ጸጋዬ ገብረመድህን 12ኛ ክፍል ተማሪ ነኝ። ይሄ ትምህርት ቤት መኖሩ በጣም እዚህ ደስ ብሎናል። ምክንያቱም እኛ ወደ አምቦ ሌላ ቦታ ሄደን ነው የምንማረው። አሁን ድካማችን ቀርቶ እዚህ እየተማርን ነው፣ እውቀት እያገኘን ነው በጣም ማለት ነው። እዚህ ጋር ተምሬ እንደነሱ አገራችን ማስጠረት ይፈልጋል። በስፍራው የተገኙ የጥበብ ሰዎች ይህ መታሰቢያ ትልቅ ትርጉም እንዳለውና ሎሬት ጸጋዬ ገብረመድህን ለሀገራቸው የሰጡትን ጸጋ በጥናትና ምርምር አበልጽጎ መጠቀም እንደሚገባ ተናግረው ሎሬቱ በቃላት የቀረጿትን ኢትዮጵያና ለትውልድ ትተው ያለፉትን የፍልስፍና ስንቅ በጥልቀት መመርመር ይገባልም ብለዋል። ገና ስራዎቹ ገና ወደፊት የሚሰሩ ናቸው። የማንኛውም ተዋናይ ህልም ሼክስፒርን መጫወት ነው ካልን በዓለም አቀፍ ደረጃ በኢትዮጵያ ውስጥ ጸጋዬን መጫወት ነው ብዬ አስባለሁ። ለምን የጸጋዬ ስራዎች በጣም ከፍተኛ ተጽዕኖ ፈጣሪ ናቸውና ሁላችንም በጣም ታላላቆቻችን ጀምሮ ከኛም በኋላ የመጡት ልጆች ስቴጅ ላይ ሲታወጫቸው መጀመሪያ መነባነብ የሚያቀርቡት ቴዎድሮስ ሰዓት ማነው ጴጥሮስ ሰዓት ሊሆን ይችላል፣ ከቴዎድሮስ ሊሆን ይችላል እንደዚህና ጸጋዬ መማሪያ ነው እና ገና ብዙ ከዚህም በላይ ይጠበቅብናል ብዬ አስባለሁ። እኔ አሁን በዚህ ልክ በዚህ መጠን ሰራን ብለን የምንለው ነገር የለም። እሱ በህይወት በነበረበት ጊዜ የተሰሩ ስራዎች አሉ። ጋሽ አባተ መኩሪያ በብዛት የሱን ስራዎች ይሰራ ነበር። የጋሽ ጸጋዬን ስራዎች ሁልጊዜ ብንሰራቸው ልክ እንደ ሼክስፒር የራሱ ስኩል ኦፍ ቶት ኖሮት የራሱ ቲያትር ቤት ኖሮት ሁልጊዜ በሰራ ናቸው ብለን ነው የምናስበውና እኔ በጣም እቀናለሁ በሱ ስራ ሁሌ በሰራውት ሁሌ እንትን ባልኩት ነው ብለውና በተቻለ መጠን ምንድነው አሁንም ማሳሰቢያ የምሰጠው መጪው ትውልድ አሁን በጣም አጫጭር ነገር ነው፣ በጣም ትናንሽ ነገር ነው የለመደው። ግን የሱን ያክል በጥልቀት ይሄን ማህበረሰብ የፈተሸና የጻፈ ሰው የለም። ጋሽ ጸጋዬን የሚያክል የድርሰት የጽሁፍ የቅኔ ሙከራ አላየሁም እኔ። ማስተላለፍ መቻል አለብን ወደፊት ወደሚቀጥለው ትውልድ ስራዎቹን ማስተላለፍ መቻል አለብን። ስራዎቹን መሰራት አለባቸው። እዛው ተወለደበት ቦታ አካባቢ ያሉ ልጆች ይህንን የሱን ስራ መስራት መቻል አለባቸው። ብዙ ጸጋዬዎች ከዛ ውስጥ እንዲወጡ ማለት ነው። ጉዞ አዲስ አለማየሁን አቤ ጎበኛን የመሳሰሉ እንደዚህ የታዩ ብቅ ብሎ የነበሩ ነገሮች ነበሩ። ነገር ግን በህይወት አልቀጠሉም ወይም ደግሞ በተለያየ ምክንያት ተቋርጠው ነበር። የብላቴንጌታ ሎሬት ጸጋዬ ገብረመድህን መደብር የሆነው የኢትዮጵያ ጸሐፊ ይሄ ፕሮግራም መደረጉ እጅግ በጣም ትልቅ ነገር ነው። የሌሎቻችን መንፈስ ከፍ የሚያደርግ ነው። እንኳን ለጋሽ ጸጋዬ ለ20ኛ ዓመት መታሰቢያው በሰላም አደረሳችሁ እላለሁ። ያው እንግዲህ እንዳያችሁት አሪፍ ጉዞ ነበረ። ጋሽ ጸጋዬ ትብቶ የተቀበረበትን የተወለደበትን ያደገበትን ቦታ አይተናል። እዛም ውስጥ ያለው ትምህርት ቤት የተከፈተውን ትምህርት ቤት ለተማሪዎችም እርዳታ ሲሰጥ አይተናል። እንግዲህ እነዛ ብዙ ተማሪዎች እነዛ ህጻናት እነዛ ወጣቶች ከዛ ውስጥ ስንት ጋሽ ጸጋዬ ይወጣሉ፣ ስንት ገብረ ክርስቶስ ደስታዎች ይወጣሉ፣ ስንት ሙዚቀኞች ይወጣሉ የሚለውን እንግዲህ ወደፊት የምናየው ይሆናል። ግን እንደ አንድ ገጣሚ እንደ አንድ ደራሲ ጋሽ ጸጋዬን 20ኛ ዓመቱን ለማክበር እዚህ ድረስ በመምጣቴ በመመረጤም በጣም ደስተኛ ነኝ። እንደዚህ አይነት ነገሮች አሁን ላሉት ጸሐፊዎችም ወደፊት እንደሚታወሱ ወደፊት ታሪክ እንደማይረሳቸው ማሳያ ምልክቶች በመሆናቸው ልክ እንግዲህ ስንነሳ ከአዲስ አበባ ነበር የተነሳነው 70 ደረጃ ጋር ከሚገኘው ከጋሽ ጸጋዬ ሐውልት እንግዲህ እስከ አምቦ እስከ ተወለደበት ቦታም ድረስ ሄደናል። ደስ ይላል። እንግዲህ ጋሽ ጸጋዬ ኢትዮጵያ ስነ ጽሁፍ ላይ ብቻ ሳይሆን
የአፍሪካ የዓለም ስነ ጽሁፍ ላይ የራሱን አሻራ የጣለ ሎሬት እስከመሆን የደረሰ የሼክስፒር ክላሲክ ቲያትሮች የተረጎመ ትርጉሞቹን በብሔራዊ ቲያትር በታላላቅ መድረኮች ላይ የቀረቡለት የራሱን ቲያትሮች የደረሰ ታላቅ ባለቅኔ ታላቅ ሰው ነውና እሱን እንደዚህ በማስታወሳችን ደስተኛ ነኝ። በሆነ መስፈሪያ የምንመለከተው ባለሙያ ወይም ደግሞ የጥበብ ሰው አይደለም። መስፈሪያውን ራሱ የሚያበጅ ሰው ነው ማለት። ለምሳሌ በግጥም እሳቤዎቹ ከሄድሽ የራሱ የጸጋዬ ቤት የሚል ማንነት እንዲፈጥር ምክንያት ሆኗል። ትልቅ ሐውልት ብቻ ሳይሆን በየትኛውም እሳቤ ስኩል ኦፍ ቶት ሆኖ ሊያገለግል በጣም አንድ ትሬንድ ሆኖ በኢትዮጵያ እንትን ውስጥ ትሬንድ ሆኖ የሚያገለግለን ጠቢብ የሙት ዓመት መታሰቢያ ነው የመጣ ነው ማለት ነው። ይሄ ነገር ከ20 ዓመት በኋላ ታስቦ መደረጉ እጅግ በጣም ድንቅ ነው። ስንነሳም ደግሞ ሰባ ደረጃ ላይ ካለው ድንቅ ስታቹ ወይም የሱ ሐውልት ነው የተነሳ ነው። መታወሱ እንዲመደረጉ በጣም ያስደስታል። አብሮ ደግሞ ከላይ ቢራቢሮ አለች። ቢራቢሮ ደግሞ የእሳት ወይ አበባ ቢራቢሮ የምትለዋን ትልቁን ግጥሙን የምትወክል ናት እና በእርግጥ በቂው ነው አይደለም እና እኛ የኪነ ጥበብ ሰዎች እንዲመተን ቦታውን አይተናል። ትምህርት ቤቱን የተወለደበትን ስፍራ የተማረበትን ትምህርት ቤት አይተናል። በእርግጥ ትምህርት ቤት ተሰርቷል፣ እጅግ በጣም ያስደስታል። ግን ሐውልቱ መቆም አለበት። ምክንያቱም አጋጣሚ አግኝቼ እሱ በኮተኮተኝ መሰረት መላውን የአሜሪካን ግዛት የእሱን ቲያትር በመጫወት 50ውንም ስቴት መላውን የካናዳን ግዛት ሁሉንም ስቴት አውሮፓ 3 እስከ 4 ጊዜ ተመላልሼ የመስራት እድል ገጥሞኛል በቲያትር እና የሱን ስራዎች ነው ማቀርበው። ስለዚህ በሄድኩባቸው ቦታዎች የፈረንሳይ ሀገር የሞሌርን ታላቁን የሞሌርን ሐውልት በትልቁ ነው የተቀመጠው እና እጅግ በጣም የሚያስደስት። እንግሊዝ ሀገር ስትሄጂ የዊሊያም ሼክስፒር ሐውልት እጅግ ከፍ ባለ ሆኖ እንደገና በሚታይ ማን ነው እሱ ማንነቱን በሚገልጽ ተጽፎ ጀርመን ሀገር ስትሄጂ ጎይተ። ስለዚህ ለደራሲዎቻቸው የሰጡትን ትልቅ ክብር የኛም ሀገር ልትሰጥ ይገባል። እንግሊዞች ሲጠየቁ ከቅኝ ግዛት ሀገራችሁና ከዊሊያም ሼክስፒር ማንን ትመርጣላችሁ ቢባል ዊሊያም ሼክስፒርን እንደሚሉት ሰር ነው የሚሉት እና እኛም ይህን ታላቅ ባለቅኔ ይህንን ብላቴን ጌታ ሎሬት ጸጋዬ ገብረመድህን አምቦ ነው የመጀመሪያውን ቲያትር ካሲያሳይ ቀዳማዊ ኃይለ ሥላሴ ያዩለት። የብሔራዊ ቲያትር ስራ አስኪያጅም የባህል ሚኒስተርም ቋሚ ተጠሪ ወይም ሚኒስተር ነበር። እኛ ከዛ በኋላ ያደረገው ምንድነው? በተለይ በሃሁ በ6 ወር በሚባለው ቲያትር የገባውን ገቢውን ገንዘቡን ወጣቶች እንዲማሩበት አድርጎ ነው እና ዓለም ፀሐይ ወዳጆ እና አለሙ ገብረአብ እነዚህና የመሳሰሉ ሲራክ ታደሰ እነ ተክሌ ደስታ እንዲማሩ ከሱ ጋር ሆኖ ውጭ የተማረው ሃይማኖት አለሙ፣ ደበበ እሸቱ፣ ወጋየሁ ንጋቱ መምህራን ነበሩና ግዛ ሆኖ ነው ማስተማርና ብቃት እንዲኖራቸው ማድረግ የጀመረው። ሎሬት ጸጋዬ የተወለዱት አምቦ አካባቢ ይሁኑ እንጂ በአምቦ ወረዳ ጎሮምቴ አካባቢ ነው እና እሳቸው በህይወት እያሉ ለሀገራችንም ለዓለምም ለኢትዮጵያም ለኦሮሞ ህዝብም ለአምቦ ህዝብም ተንቀሳቃሽ ላይብሬሪ ነበሩ እና ታሪክ አውርቶ አላለፉም። ታሪክ ሰርቶ ነው እንጂ ያለፉት። በዛውም አምቦ ዩኒቨርሲቲ ገብተን ብዙ ነገር አይተናል። ለሱ መታሰቢያነት የተሰሩ ብዙ ነገሮች አሉ። ቤተ መጻሕፍት ቲያትሪካል አርት የሚማሩበት ብዙ ተማሪዎች በሱ ብዙ ነገር እየሰሩ ብዙ ነገር አይተናል እና በጣም ባየሁት ነገር በጣም ደስ ብሎኛል። እንደ አካባቢ ተወላጅም ሎሬት ጸጋዬ ገብረመድህን ለአገር ነው ኖሮ ያለፉት እና ዛሬም የእሳቸው ስራ በተለይ በኦሮሞ ዘንድም በህዝባችን በኢትዮጵያ ህዝብ ዘንድም በጣም ተወዳጅና በዛ ላይ ነው እኔን ደስተኛ ያደረገኝ ነገር ከሳቸው ጋር እኔ እንኳን ባልደርስበትም ከሳቸው ጋር የሱን ላይፍ ያዩ በህይወት እያሉ ከሱ ጋር የነበሩ ሰዎችን እዚህ ጋር በማግኘቴ በጣም ደስ ብሎኛል። እንግዲህ የጸጋዬ ደግሞ በዚህ ደረጃ መከበሩ ወደፊት ሌላ ጸጋዬዎች እንግዲህ አውሮፓውያኖች የራሳቸውን ጀግኖች እንደሚያወጡት ሁሉ
የጸጋዬ ማንነትን ማክበር ማለት የራስን ማንነት ማስከበር ማለት ነው። ለምብቲ ሌሎች ትውልዶች ሊነሱ የሚችሉት ያለ መሰባሰቢያ ሀሳብ ሆኖ ሀሳብን አሰባስቦ እሱን አከበርን ማለት ራሳችንን አከበርን ማለት ነው። እሱን ጥናት ምርምር በሱ ስራ ላይ ካረግን ደግሞ የበለጠ ከፍታ ማግኘት ማለት ነው ለኔ። ምክንያቱም ጸጋዬ ወሰን የለውም። የአምቦ ልጅ ነኝ ብሎ አልቀረም። ከአምቦ ወደ አዲስ አበባ፣ ከአዲስ አበባ ወደ ተማረባቸው ለንደን፣ ከዛም በኋላ እንደገና ደግሞ በመመራመር ከመለበልሽ ኦሮምኛን ከአማርኛ፣ አማርኛን ከግሪክ ፊሎሶፊዎች ጋር አገናኝቶ እና ከሌሎችም ጋር አገናኝቶ እስከ ግብጽ ድረስ ወደ ላይ የወጣ ነው። ኢትዮጵያዊነትን መስፋት ብቻ ሳይሆን ማያያዝ ብቻ ሳይሆን አፍሪካዊነትን ጭምር ማስከበር ጭምር ነው የወሰደውና ጥንታዊነትን ወደ ኋላ ፈልፍሎ ያወጣል። የጀመረው እሱ አንድ ሰው ነው። ግን ይሄ መንገድ ግን ብዙ ሰው ሊሳተፉበት ይችላሉ። ይሄንን በቋንቋ ጥናት ላይ ያሉ ሰዎች በአንትሮፖሎጂ ወይም ደግሞ በነገረ ቃላት በነገረ ሕዝብ ላይ የሚሳተፉ ሰዎች የበለጠ ሊያዩት የሚገባ ነው። እንደ ሙያተኛ እንደ ሰዓሊ ደግሞ የጸጋዬ ማንነት ለኛ ትልቅ የጥበብ መነሻ ነው። እሱን ይዞ ተከትሎ መሄድ ይቻላል እና ብዙ ጊዜ የምንመኘው ሰው ነው። ለስዕል ስራ ፋታና ጊዜ አግኝቶ የመስራቱ ጉዳይ ነው። እሱን መስራት ማለት ተዋናይን ከጎጃም መስራት ማለት ነው። እሱን መስራት ማለት ያሬድን ከሰሜን መስራት ማለት ነው። እንዲህ እያለን እንሄዳለን። ብዙ የጥበብ ኃይሎች አሉን። ብዙ የጥበብ ሀብቶች አሉን። በእነሱ ውስጥ ብዙ መነጋገር ይችላል። ጸጋዬ በቃል የማይፈርስ ሐውልት ካቆመላቸው የኢትዮጵያ አዕማዳት አንዱ አድዋ ግጥሙ ነው። የታሰበውም በአድዋ ዋዜማ ነው። የመሰናዶ ሎሬቱን ከመዘከር ባለፈ የኢትዮጵያ ስልጣኔ ትንሣኤን የተነበየውን የባለቅኔ ደራሲ፣ የታሪክ ተመራማሪና አንትሮፖሎጂስት የሎሬት ጸጋዬ ገብረመድህንን መንፈስ በትውልድ ስፍራቸው በመገኘት ያነበረ ሆኖም አልፏል። እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት፣ በልልታችሁ ግደሉት፣ በዳንኪራችሁ ውገሩት፣ ካጥንቴ በታች ቅበሩት።